እንደምን ውላችኋል የዴሊ ፎረም ቤተሰቦች። ሁለት የሱዳን ጦር ጀነራሎች በፈጠሩት አምባጓሮ ሱዳን ለሁለት ተከፍላ እየተናጠች ነው። ሱዳን ላለፉት 8 ዓመታት ሰላም አጥታለች። አንዴ በሲኢረ መንግስት፣ ሌላ ጊዜ በዜጎች የተቃውሞ ሰልፍ፣ በአንድ ጎን ደግሞ የጀነራሎች እምቢተኝነት እያናወጣት ነው። ሀገሪቱ በሀብቷ እጅግ የበለጸገች ናት። እንደ ጎርጎሮሳውያኑ ዘመን አቆጣጠር በ2000ዎቹ መባቻ ወዲህ በሱዳን ዳርፉር ግዛት አካባቢ የነጻነት እንቅስቃሴ መነሳት ሀገሪቱን ለረጅም ጊዜ በእርስ በርስ ግጭት ውስጥ እንድትታመስ አድርጓታል። በሱዳን ደቡባዊ ንፍቀ ክበብ የተነሱ ገንጣይ ታጣቂዎች ከጊዜ ወደ ጊዜ በለስ እየቀናቸው የመጣ ሲሆን የሱዳን መሪ አልበሽር ቁም ስቅል አሳይተዋቸዋል። በመጨረሻም በ2011 እንደ ጎርጎሮሳውያኑ የዘመን አቆጣጠር ሱዳን ለሁለት ከፍለው ራሳቸውን ደቡብ ሱዳን ሲሉም ታጣቂዎቹ ስያሜ በማውጣት ሀገሪቱን ነጻ አድርገው አማጽያኑን ማስተዳደር ጀመሩ። በዚህ የሱዳን የእርስ በርስ ጦርነት ወቅት አልበሽር አማጽያኑን ለማስቆም የተለያየ ስልጠና የወሰዱ ጥሩ ትጥቅ የታጠቁ ስንቅም የተመደበላቸው የጦር ሰራዊት አስታጥቀው ሀገሪቱን ከገንጣዮች ለማስጣል እንዲሰራ አድርገው የነበረ ሲሆን ይህ ኃይል የተቋቋመለት ሱዳንን አንድ የማድረግ እቅድ ግን ሳይሳካለት ቀርቷል። የሱዳን መከላከያ ኃይል እንዳለ ሆኖ በልዩ ሁኔታ የተቋቋመው የሱዳን ፈጥኖ ደራሽ ኃይል ተብሎ የተጠራው ቡድን በአልበሽር የስልጣን ዘመን ጀምሮ ሲቋቋም በሐምዳን ዳጋሎ ወይም ሐሚቲ እንዲመራ ተደርጎ ነበር የተመሰረተው። በሱዳን ደቡባዊ ክፍል የሚንቀሳቀሱ ታጣቂ ቡድኖች ሀገር ገንጥለው ከሀገሩ እንዳይወጡ ለማድረግ ሙከራ ቢያደርግም ኋላ ላይ ሳይሳካለት ቀርቷል። አልበሽርም ጦሩን ከማፍረስ ይልቅ ይበልጡኑ እንዲጠናከር አቅሙንም በተሻለ እንዲደረጅም በማድረግ ከ2011 ጀምሮ የሱዳንን ድንበር እንዲጠብቅ አዘውታል። በ2019 እንደ ጎርጎሮሳውያን ዘመን አቆጣጠር በነበረው የሱዳን ችግርና ተያያዥ ሰበቦች ምክንያት የአልበሽር ወንበር በሲኢረ መንግስት ተገለበጠ። ይህ ሲኢረ መንግስት በሀገሪቱ የጦር ጀኔራል አብዱልፈታህ አልቡርሃን ጋሻ ጃግሬነት የተፈጸመ ሲሆን ሌሎችም ለዚህ ሲኢረ መንግስት መሳካት ትልቅ አስተዋጽኦ አበርክተዋል። የአልበሽር ወንበር በጦር ጀኔራል አዝማችነት ከተገረሰሰ በኋላም የሱዳን ጉምቱ ሁለት ጀኔራሎች ለወንበር መፋጠር ጀመሩ። የፈጥኖ ደራሽ ኃይሉና የሱዳን መከላከያ አዛዥ አማካኝነት ነው ፍጥጫው የተጀመረው። እነዚህ ሁለት የሱዳን ወታደራዊ ጉምቱ ቡድኖች ከፍተኛ ትጥቅም ስንቅም ስልጠናም ያላቸው ሲሆን በሰው ኃይልም ብዛት ሲታይ በሺዎች የሚቆጠሩ ወታደሮች አሰልጥነው ይዘዋል። ከመፈንቅለ መንግስት መደረግ ማግስት ጀምሮ ጀኔራል አልቡርሃንና ጀኔራል ሐምዳን ዳጋሎ ባደረጉት የሰከነ ምክክር የተነሳ አልቡርሃን የሽግግር መሪ፣ ዳጋሎ ደግሞ ምክትል ለመሆን ስምም አደረጉ። ከዚህ በኋላ የሱዳን ፖለቲከኞች ባደረጉት ምክክርና ጀኔራሎቹ በደረሱት ስምምነት መሰረት የመንግስት አስተዳደሩ ከወታደራዊ ወደ ህዝባዊ መንግስት ለማሸጋገር ስምም ተኮኖ የምጣኔ ሀብት ምሩቁና የኢኮኖሚ ባለሙያው አብደላ ሐምዶክን የሱዳን መንግስት ጊዜያዊ ጠቅላይ ሚኒስትር ተደርገው ተመረጡ። በዚህ ወቅት የሱዳን ዜጎች ጨምሮ መላው ዓለም እፎይታን ተሰምቶት ነበር። በተለይ የሱዳን መንግስት ወደ ህዝባዊ አስተዳደር መሸጋገር መጀመሩ ሀገሪቱ ያረጋጋታል የሚል ተስፋን ከብዙዎች ተጥሎበት ነበር። ነገር ግን ሱዳናውያን በነዳጅ ላይ የሚጨመረው ዋጋ፣ በዳቦ መወደድና በሌሎች የኑሮ ውድነት ምክንያት የሐምዶክን መንግስት መቃወም ጀመሩ። ሐምዶክ ለ2 ዓመት ሱዳንን በህዝባዊ የመንግስት አስተዳደር ስር ከመሩ በኋላም በተነሳ ህዝባዊ አመፅ ተገን በማድረግ ሁለቱ የጦር ጀኔራሎች ዳግመኛ ሲኢረ መንግስት አደረጉባቸው። ሱዳንም ዳግም ወደ ወታደራዊ መንግስት አስተዳደር ስርዓት ተመለሰች። በዚህ ውስጥም ተኩኖ የሱዳን አስተዳደር ወደ ህዝባዊ መንግስት ዳግመኛ ለመመለስ በማሰብ እንቅስቃሴ በ2 ዓመት ውስጥ ይህንን እውን ለማድረግ እንደሚሰራ አልቡርሃን ተናገሩ። ሱዳናውያን ግን አሻፈረኝ ሲሉም ወታደሩ ወንበሩን ይልቀቅ ሲሉም ተቃውሞ አሰሙ። ሁለቱ የሱዳን ወታደራዊ ቡድኖች የሚመሩት የጦር ጀነራሎች ግን ተስማምተው የመንግስት ወንበሩን በመያዝ ሱዳንን ማስተዳደር ጀመሩ። የፈጥኖ ደራሽ ኃይሉ ወደ መከላከያ ስርዓቱ እንዲገባና ሐምዳን ዳጋሎ ምክትል ፕሬዝዳንት ሆነው እንዲቀጥሉ ሁለቱ የጦር ጀነራሎች ስምም ሆኑ። በወቅቱ የጦር ጀነራሎቹ ባደረጉት ስምምነት ሰላም አውርደው እስከ ነሐሴ 23 ድረስ በሰላም ሱዳንን መሩ። ነሐሴ 23 ከ3
ዓመት በፊት ግን ሁለቱ ጀኔራሎች መካከል ጠብ ገባ። ክፉኛ መዳቆስ ጀመሩ። ሐሚቲና አልቡርሃን ጎራቸውን ለይተው መፋለም ጀመሩ። በጋራ የስልጣን ዘመናቸው የፈጥኖ ደራሽ ኃይሉ ወደ ሱዳን መከላከያ ስርዓት እንዲካተት ቢስማሙም ጉዳዩ ለመፈጸም የተቆረጠ ቀነ ገደብ ባለማስቀመጣቸው ጦሩ ወደ መከላከያ ስርዓቱ ሳይመለስ ቀረ። ሐምዳን ዳጋሎም በሱዳን ውስጥ አሉ ከሚባሉና ሱዳን ውስጥ ከሚገኙ ጥቂት ከበርቴዎች መካከል አንዱ መሆናቸው ይነገራል። እኚህ ሰው ባለጸጋ ሲሆኑ ከሀብታቸው ጀርባ ብዙ ጥያቄዎች ቢነሳባቸው ማንም ግን ደፍሮ ስለ ሀብታቸው ጥያቄ አነሳም፣ የሚናገራቸውም የለም። የሱዳን ፈጥኖ ደራሽ ቡድኑ በሱዳን ደቡባዊ አካባቢ የሚነሱ ታጣቂዎች አደብ ለማስያዝ የሞከረው ሙከራ ሳይሳካ ሲቀር በአልበሽር ስልጣን ዘመን የሱዳን ድንበር ዋነኛ ጠባቂ ተደርጎ እድሜው እንዲራዘም ተደረገለት። ከዛም በኋላም በሱዳን ብዙ ተጋድሎን አድርጓል። ከነሐሴ 23 ጀምሮ ላለፉት 3 ዓመታት የፈጥኖ ደራሽ ኃይሉ ከሱዳን መከላከያ ኃይል ጋር ደም አፋሳሽ ጦርነት ሲያደርግ የከረመ ሲሆን በሀገሪቱ ንጹሐን ሰዎች ተገለዋል፣ ተሰደዋል። 70 በመቶ የሱዳን የሕክምና ተቋማት በእነዚህ ሁለት ኃይሎች ፍልሚያ ምክንያት ወድሟል። ሕጻናት፣ አረጋውያንና ሴቶች ተደፍረዋል፣ ተሰደዋል፣ ተገለዋል። የዘር ጭፍጨፋም በሱዳን ተካሂዷል ሲሉም የሰብአዊ መብት ተሟጋች ቡድኖች ይናገራሉ። እነዚህ ወንጀሎች በሁለቱ የሱዳን ጠበኛ ጀኔራል ወታደሮች አዝማችነት የተፈጸሙ መሆናቸውም ነው የሚነገረው። ከሱዳን ጦር ጋር እየተፋለመ ያለው ፈጥኖ ደራሽ ኃይሉ አርኤስኤፍ ሰብአዊ ወንጀልና የዘር ማጽዳት ወንጀል መፈጸሙን በተደጋጋሚ ከመብት ተሟጋች ማህበራት የሚቀርብበት ውንጀላ ነው። አምነስቲ ኢንተርናሽናል የተባለው ተቋም ባወጣው ሪፖርት አርኤስኤፍ ወይም ፈጥኖ ደራሽ ኃይሉ ከአውሮፓውያኑ 2024 መጀመሪያ እስከ ጥቅምት 2025 ባሉት ጊዜያት ከሱዳን ጦርና አጋሮቹ ጋር ፍልሚያ ባካሄደበት ወቅት በኤልፋሽር ከተማ ውስጥና በዙሪያዋ ግድያን፣ የግዳጅ ዝውውርን፣ እስር፣ ስቃይን፣ መድፈርን፣ የወሲብ ባርነትና ሌሎችም አይነት ወሲባዊ ጥቃቶችን ፈጽሟልም ብሏል። ከዚህ በተጨማሪም በመቶ ሺዎች የሚቆጠሩ ሰዎች ለማፈናቀል እንደተገደዱ፣ በርካታ ህጻናት ወላጆቻቸውን እንዳጡ ሪፖርቱም ያትታል። በጥቃቱ ኢላማ ከተደረጉ ሰዎች መካከል አረጋውያንና አካል ጉዳተኞች ሰዎች እንደሚገኙበትም መረጃዎች ይጠቁማሉ። የአምነስቲ ኢንተርናሽናል ዋና ጸሐፊ አግንስ ካላማርድ በሱዳን ያለው ጦርነት በንጹሐን ላይ የሚካሄደው ጦርነት ነው ብለዋል። ፈጥኖ ደራሽ ኃይሉ ከተማዋን በከበበበት ወቅት በኤልፋሽር የሚኖሩ ሰላማዊ ሰዎች የተጋፈጡት ዘግናኝ ጊዜያዊ ዓለም ባስጠነቀቀበት ወቅት የደረሰ የማይሽር ጥቁር ጠባሳ ነው ሲሉም ይገልጹታል። ካላማርድ ጨምረውም እንደሚገልጹት ህጻናት ሆን ተብሎ የጥቃት ኢላማ ከመሆናቸውም ባሻገር ክፉኛ መሰቃየታቸውም ነው የሚያስረዱት። አርኤስኤፍ ከዚህ ቀደም የተወሰኑ የሰብአዊ መብት ጥሰቶችን ያመነ ሲሆን ተፈጸመ የተባለው የጥሰት መጠን ግን ተጋኗል ሲልም ያስተባብላል። የሱዳን የእርስ በርስ ጦርነት ከተጀመረ ወዲህ 25 በመቶ ወይም 12 ሚሊዮን የሚሆኑ ሱዳናውያን ዜጎች ከቀያቸው ከቤት ንብረታቸው ተሰደዋል፣ ተፈናቅለዋል። 21 ሚሊዮን የሚሆኑ ሱዳናውያን ደግሞ ቤታቸው የሚላስ የሚቀመስ እህል አጥተው ይንከራተታሉ። ከነዚህ ውስጥ 12 ሚሊዮን የሚሆኑት ሱዳናውያን ለከፋ ድህነት፣ ለከፋ ረሃብ ተጋልጠዋል ይላል የተባበሩት መንግስታት ድርጅት መረጃ። ለእርዳታ እነዚህ ዜጎች እጃቸውን ዘርግተው ምጽዋት የሚፈልጉ ናቸውም ይላል። በዚህ በሁለት ጥጋበኛ ጦር ጀነራሎች ጸብ ምክንያት ምንም የማያውቁ ሰላማዊ 150 ሺህ ሱዳናውያን በጦርነቱ ተገድለዋል። የሱዳን የእርስ በርስ ጦርነት ከሁሉም ነገር በላይ ያከፋው የውጭ ሀገር ጣልቃ ገብነት ስለሰፋበት ነው። ለዚህ ትልቁ ማሳያም የሰሞኑ በሱዳን ኢትዮጵያ ድንበር አካባቢ የተደረገው ጦርነት እንደ አንድ ማሳያ አድርገው መገናኛ ብዙሃን እየዘገቡት ነው። በሱዳን ጦርነት ሳውዲ አረቢያ ከአልቡርሃን ጋር፣ ኤርትራ ህወሓት ጦር በአንድ ጎራ፣ የተባበሩት አረብ ኤምሬትስ ኢትዮጵያ የፈጥኖ ደራሽ ኃይሉን በሌላ ወገን ሆነው እየደገፉና እያዋጉ ነው ይላሉ ገለልተኛ የሆኑ ፖለቲከኞችና ሁለቱ ኃይል እርስ በርስ በሚካሰሱበት መግለጫ ሲያወጡ። በሱዳን ፈጥኖ ደራሽ ኃይል ድጋፍ ሰጪ ኃይሎች ከሱዳን ጦር ጋር ባደረጉት ከባድ ውጊያ በብሉ ናይል ክልል የሚገኘውና ስትራቴጂካዊ ጠቀሜታ አላት ተብሎ በሚጠራውና ከኢትዮጵያ ድንበር ከተማ የሆነችው
ኩምሩክን ሙሉ በሙሉ መቆጣጠሩን ሰሞኑ ይፋ ተደርጓል። ይህ ስፍራ የሱዳን ጦር ላለፉት 3 ዓመታት ሲቆጣጠረው የነበረ ሲሆን በአማራ ትግራይ አካባቢ ላለው የግጭት ዋነኛ መነሻ ይህ ስፍራ እንደሆነ ነው የኢትዮጵያ መንግስት የሚናገረው። በተለይ የህወሓት አርሚ 7 ተብሎ የሚጠራው ቡድን ከሱዳን በመነሳት በዚህ በኩል የሀገር መከላከያ ሰራዊት ላይ ተደጋጋሚ ጥቃት የሚፈጽም ሲሆን ሐምዳን ዳጋሎም ይህንን አካባቢ እንዲቆጣጠሩ ኢትዮጵያ ሰፊ ድጋፍ ሳታደርግ እንዳልቀረም ነው የተለያዩ መገናኛ ብዙሃን የሚጠቁሙት። የሐምዳን ዳጋሎ ጦር አካባቢውን ዳግም ከተቆጣጠረ በኋላ ባወጣው ተንቀሳቃሽ ምስልም የህወሓት ወታደሮች በአብዱል ፈታህ አልቡርሃን ጦር ጋር ሆነው ሲዋጉና በምርኮኝነት የተያዙ እንዳሉም አሳይቷል። በዚህ ተንቀሳቃሽ ምስል እድሜያቸው ለውትድርና ያልደረሱ የትግራይ አካባቢ ተወላጅ ልጆችም ታይተዋል። አልቡርሃን በበኩላቸው ኩምሩክ አካባቢ ለ3 ቀናት ከፈጥኖ ደራሽ ቡድኑ ጋር በተደረገ ውጊያ ኢትዮጵያ የሱዳን ጦርን በከባድ መሳሪያና በድሮን ተከታታይ ድብደባ ፈጽማለች ሲልም ከሰዋል። አካባቢው ጥለው መውጣታቸው እንጂ ተሸንፈው አለመሆኑንም ነው አልቡርሃን የሚያስረዱት። ይህ የድንበር አካባቢ የኢትዮጵያ መንግስት በሱዳን ፈጥኖ ደራሽ ኃይል እጅ እንዲገባ የሚፈልግ ሲሆን ዋነኛ ምክንያቱ ደግሞ የህወሓትና የኤርትራ መንግስት ከአልቡርሃን ሰራዊት ድጋፍ እንዳያገኝና ሀገሪቱን ሰላም ለማድረግ በማሰብ እንደሆነም ነው የሚነገረው። ባለፉት ዓመታት አልቡርሃን ተደጋጋሚ የድሮን ጥቃት ከኢትዮጵያ ድንበር ተነስተው በተለይ ከባህር ዳርና ከቤንሻንጉል ጉሙዝ ክልል በመነሳት ሱዳን ጦር ላይ ጥቃት መፈጸማቸው የሚያስረዱ ሲሆን ድሮኖቹም የአረብ ኤምሬትስ ንብረት መሆናቸውም ነው የሚናገሩት። የሱዳን ፈጥኖ ደራሽ ኃይል ቃል አቀባይ ባወጣው መግለጫ የአርኤስኤፍ ታጣቂዎች ከሱዳን ጦር ጋር ያደረጉት ከባድ ውጊያ ተከትሎ ከተማዋ መቆጣጠራቸውን፣ በርካታ የጦር መሳሪያዎች፣ ጥይቶች መማረካቸውን ሱዳን ትሪቡን ዘግቧል። እስካሁን ቁጥራቸው በውል ያልተጠቀሰ የህወሓት የጦር ሰራዊት ኃይሎችም በሐምዳን ዳጋሎ ጦር ሰራዊት በምርኮኝነት ተይዘዋል። ነገር ግን የሱዳን ፈጥኖ ደራሽ ኃይል ላለፉት 3 ዓመታት በሱዳን ላይ ከፍተኛ የሰብአዊ መብት ጥሰት፣ የዘር ጭፍጨፋ ፈጽሟል የሚል ክስ ይቀርብበታል። በተያዘው ዓመት ዳር ወር ላይ የፈጥኖ ደራሽ ኃይሉ ወታደሮች ምዕራብ ዳርፉር ከተማ እርዳማት ላይ በተከታታይ ቀናት በፈጸሙት ጥቃት 800 ንጹሐን ሰዎች መግደላቸውን የሰብአዊ መብት ተሟጋቾች ባደረጉት ምርመራ አጋልጠዋል። ይህ ጥቃት የዘር ማጥፋት ወንጀል ነው ሲሉም በሪፖርታቸው አስረድተዋል። በ2023 ላይ ከ3 ዓመት በፊት የፈጥኖ ደራሽ ኃይሉ በምዕራብ ዳርፉር አካባቢ ከ10 እስከ 15 ሺህ ንጹሐን ሰዎችን መግደሉን የመንግስታቱ ድርጅት መረጃም ያሳያል። ይህም የዘር ጭፍጨፋ ወይም አንድን ጎሳ ለይቶ የማጥፋት ወንጀል ነው ሲልም ነው የተባበሩት መንግስታት ድርጅት በሪፖርቱ ያስታወቀው። የዚህ ጦርነት ትልቁ ጠባሳው የሴቶችና ህጻናት መደፈር ነው። በሁለቱም ኃይል ሴቶች ተደፍረዋል። አረጋውያን፣ ህጻናትም በተመሳሳይ መልኩ ነው የመደፈር አደጋ የደረሰባቸው። የሱዳን ፈጥኖ ደራሽ ኃይል መሪና 15 የጦር አዛዦቹ ላይ የሞት ፍርድ እንደወሰነ የአልቡርሃን መንግስት ቢናገርም እስካሁን ግን ይህንን ማስፈጸም አልቻለም። የሱዳን ህዝብ ላለፉት ድፍን 3 ዓመታት በራሱ ጦር ጀነራሎች ይገደላል፣ ይደፈራል፣ ይገረፋል፣ ሌሎችም የጦር ወንጀሎች ይፈጸምበታል። ከቅርብ ሳምንታት ወዲህ በግላጭ እንደታየው የውጭ ኃይሎች በይፋ ገብተው እየተፋለሙበት ሲሆን በተለይ የኢትዮጵያ ኤርትራና የህወሓት ጦር ጥቅማቸውን ለማስከበር የሚያደርጉት ሽኩቻና ፉክክር ሱዳንን ወደ ባሰ የከፋ እልቂት እንዳይመራት ስጋት ፈጥሯል። እርሶስ በዚህ ጉዳይ ምን ያስባሉ? ቪዲዮውን ላይክ ያድርጉም፣ ለሌሎችም ሼር አድርጉም። አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ